120,000 ነቢያቶች ተልከዋል ብሎ በእስልምና ይታመናል። እነዚህ 120,000 ነቢያቶች ደግሞ መጽሐፍ ተሰጥቷቸዋል ተብሎ ይታመናል በእስልምና። ከነሱ ከመጽሐፍታቸው አንድ ማስረጃ አላህ በቁርአን ላይ 120,000 ነቢያት አለ ብሎ የተናገረበት የቱ ጋር ነው? ሐዲስ ላይ ነው ያልኩት፣ ቁርአን ላይ አይደለም ያልኩት። የቱ ጋር ነው ያለው? አሳየን ማስረጃ። ስለዚህ ከመሐመድ በፊት ነቢያቶች አልተላኩም ብለህ ታምናለህ? የቱ ጋር ነው ማስረጃ እንደሱ የሚለው? የቱ ጋር ነው ያለው? እኔ እየጠየቅኩ እኮ ነው ያለሁት። አሁን እኔ ሱቅ እየሸጥኩ ነው ያለሁት። ከተማው ማስረጃ የቱ ጋር ነው 120,000 ነቢያት አለ የሚለው በቁርአንም ሆነ በሐዲስ ላይ ያሳየን እስኪ። የቱ ጋር ነው ያገኘው? ረጋ ብለህ አውራ። በዚያ ላይ ወጣት አይደለ? ቀስ በል። የቱ ጋር ነው ያለው? አሳየን። ስለዚህ ከመሐመድ በፊት ነቢያቶች ተልኳል ብለህ አታምንም ማለት ነው? ስለዚህ አትበለኝ። አሁን 120,000 ነቢያት አለ በቁርአን ወይ በሐዲስ ላይ 120,000 ይሁን አንድም ይሁን ሁለትም ይሁን ከመሐመድ በፊት ነብይ የለም። መሐመድ ነው የመጀመሪያ ነብይ በእስልምና። ታሪስ አትረጋጋም። 120,000 ነቢያት አለ ብለህናል። በቁርአን ላይ አልክ መጀመሪያ። እሺ በቁርአን ላይ ያሳየን ስልህ አይ በቁርአን ላይ አይደለም በሐዲስ ላይ ነው አልከን። እሺ በሐዲስ ላይ የቱ ጋር ነው እንደሱ የሚል ያለው? ረጋ ብለህ አውራ። የቱ ጋር ነው? እሺ መረጃው እኮ አለ፣ መረጃው አለ፣ ሐዲስ ላይ እንዳለ ታውቃለህ። እሺ አንተ ስንት ነቢያቶች ተልኳል ብለህ የምታምነው? እሺ ከመሐመድ በፊት ስንት ነቢያቶች አላልኳል? በኋላ ትጠይቀኛለህ። አሁን ጠይቁ ብለህ አይደለም ቤትን የከፈከው? እሺ አሁን እኮ ልጠይቅህ እኮ ነው የገባሁት። መረጋጋት ራሱ አይችልም። ወላሂ እሺ ከላይ ያለው ክርስቲያን ቤትን አንሳ አይደለም ነገርን ከስሩ ውሃን ቀጥሩ ነውና ማለት ነው። መረዳዳት የሚቻለው አንዱን ከአንዱ እያጣቀስክ ነው እንጂ ለአንዲት ጥቅሶች አንጠጥሮ ስለሆነ ነው። ጥያቄ ስለ አብ ሳይሆን ጥያቄ ስለ ኢየሱስ ክርስቶስ ነው። ኢየሱስ አምልኩኝ ብሎ መልካም እኮ ስለ አብም እኮ ስለተናገርክ ነው። አብስ የአብን አምላክነት ተቀበላለህ መጀመሪያ አንተ ወይኔ እያልክ ያለው እኮ አብ ክርስቶስ አምላክ ነኝ እልሃለሁ። ይሄማ ክርስቲያን ሆንኩ ማለት ነው። አምላካቸው ብዬ አላምንም። ሶስቱም ፍጡር ናቸው ብዬ ነው የማምነው። የኔን እምነት ከሆነ የምጠይቀኝ ማለት ነው። አምላክ የለም መጽሐፍ ቅዱስ ላይ። ጥያቄ ስለዚህ አንተ አብራራ። ከሙስሊሞች ፊት ስለመጣ አምላክ ነው ብለህ የምታስበውን አካል በማስረጃ እያጠቀስክ ማብራራት ነው። ይሄን ታምናላችሁ ወይ ከሆነ እኛ ሙስሊሞችን አናምነው። ጥያቄ ላይ ታዲያ እኮ የክርስቶስ አብ ለክርስቶስ አምላኩ ነው እያልክ ነበር የነበረው። አንድም ደግሞ ክርስቶስ ወደ አምላክ ነው ያልኩት ራሱ ክርስቶስ ነው ያለው። ለክርስቶስ አብ አምላኩ ነው ያልኩት እኔ ሳልሆን ራሱ ክርስቶስ ነው። ማስረጃ ልስጥህ እኔ ከመጽሐፍ ታው አይ ስትል ስለሰማው ታው አትልፋ፣ ጊዜህን አትጨርስ። ምንድነው ወደ አባታችሁ ወደ አምላኬ ወደ አምላካችሁ የልፋው ክርስቶስ ነው ማለት ነው። ቆይ አንዴ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ የሚለው ማንን ነው? ኢየሱስ እዚያ ላይ። በጣም ጥሩ በጣም ጥሩ። በለበሰው ስጋ ክርስቶስ ማለት ፍጹም አምላክ ፍጹም ሰው ከሆነ የለበሰው ስጋ አምላክ ያለው ስጋ ነው። አቤት ወንድሜ ፍጹም ሰው ፍጹም አምላክ ከሆነ ነው እንጂ አልሆነም። በጣም ያዝነው ወለላ ሰው ፍሽዲድ ማውሰር ኢላህ ደግሞ ማለት ነው። ደግሞ ክርስቶስ አምላክ ነኝ አምልኩኝ ብሎ ቃል በቃል ካልተናገረ ስትል ነበረ። የአምላክነትን ስራ ሰርቶ ከመገኘትና በአንደበት እንዲህ ነው ያለፈ። ሌሎች ሐሳውያን ለምሳሌ ሐሳዊ መሲህ ይመጣል አምላክ ነኝ ክርስቶስ ነኝ ብሎ ይመጣል ተብሎ ተጽፏል በዮሐንስ ራእይ። ያን ስለተናገረ ነው አምላክነቱን መቀበል ያለብን። የአምላክነትን ስለሰራ ስራ ሲሰራ አንድም ደግሞ የሕይወት እንጀራ እኔ ነኝ፣ ስለዚህ እግዚአብሔር ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር ነበር ክርስቶስ። የትኛው ነብይ ነው እስኪ ከነቢያት ወገን የኔን ስጋ ብሉና የኔን ደም ጠጡና የዘላለም ሕይወት አላችሁ ያለው? ከነብዩ መሐመድ የሚሆን በእናንተ እኛም ደግሞ ከነቢያት የትኛው? ክርስቶስን አምላክ ለማድረግ ልዑል ምን አደረገ? ቆይ አንዴ ክርስቶስን አምላክ ለማድረግ የክርስቶስ ትምህርት የለውም። ልዑል እኔ አምላክ ነኝ ያለበት ቦታ የለም። ይሄንን አመነ አለ ብዙ ቦታ ላይ አለ። አደረገ ቆይ ካላ ሰየና ቆይ ወዳጅ ሰየነሽ ያው ቆያለሁ። አብሽር ክርስቶስ እኔ የአምላክነትን ስራ ሰርቶ መገኘት ነው ወይስ አምላክ ነኝ ብሎ ግዴታ መናገር ብቻ ነው? ትምህርቱ የለም እኮ ያልከው እሱን ነው ወገናችን እኮ እንዲህ ሰርቷል ብለህ ከሰዎች ጋር አወዳድረህ በልጧልና ከነ ሙሴ ስለዚህ አምላክ ነው ወደሚለው ልትወስድ ነው። ከአዋልድ መጽሐፍ እንጥቀስልሽ ተሻለ ተብሎ ነው ዝም ብለህ ቆይ አንዴ ተረጋጋው እንጂ ከክርስቶስ ትምህርት ውስጥ አለ ካስተማረው ትምህርት ውስጥ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ ወይንስ የለም? የለም። የትኛው ነብይ ስጋ ተበልቶ ነው እስኪ የዘላለም ሕይወት የሚኖረው አንተስ ስታስብ? ወይም ደግሞ እኔና አብ አንድ ነን ያለበትን ትምህርቱን ልነሳ አንድ ጊዜ አሎ ይወል አዳምጥ ይወል
ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ የተናገረበት ቦታ አለ ወይ? ከእርሱ እንነሳና አይ በአንደበቱ አላለም ግን በተግባር እንዲህ ሰርቷል አምላክ ያደርገዋል ወደሚለው እንሄዳለን። ችግር የለም ወዲያጅ ጥሩ። ከዚህ ላይ ጥሩ መጣህልኝ። አሁን አምላካችን ክብር ይግባውና ኢየሱስ ክርስቶስ በትሁት ስጋ ለብሶ እስከመጣ ድረስ ምንድን ነው ያላቸው? እንዲሁም ሐዋርያትን በደብረ ታቦር ብርሃነ መለኮቱን ከገለጸ በኋላ ይሄን ለማንም እንዲያትናገሩ ነው ያላቸው። ትህትና ሊያስተምር ነው የመጣውና አሁን ለምሳሌ እኔ መምህር ነኝ፣ እኔ ዲያቆን ነኝ፣ እኔ ካህን ነኝ እያልን አሁን ለምሳሌ እኛ ራሳችን አንገልጽ ቀዲሽ በመታየት ነው። እኔ አሁን ለምሳሌ እኔ ያለሁኝ አቤት ወይ ልጨርስ። አሁን ምሳሌ አይደለም የምፈልገው የክርስቶስ ትምህርት አለ የለህም? እኔ አምላክ ነኝ አምልኩኝ ያለበት አለ ይኖራ መጽሐፍ ቅዱስ ላይ አለ፣ ግን ቃል በቃል ላይሆን ይችላል። በምሳሌ እየፈለግን ያለ ነው። ክርስቶስና አሳርፈን እስኪ ክርስቶስ በጣም ጥሩ አምላካችሁ ነኝ አምልኩኝ ብሎ የሰበከባችሁ ይሄ ቢገኝ አንተ የክርስቶስን አምላክነት ትቀበላለህ? ይሄ ቃል ቢገኝ አልቀበልም። ታዲያ ምን ያለፋል? ግን ያለፋል በጣም ስራው ግን አለ። ስራውን የአምላክነትን ስራ የሰራበትን ብጠቅስልህስ? አዎ ወደ ስራው እሄዳለን። ገና ስራው ራሱ ፍጡር እንደሆነ እንደሚያሳይ በደንብ አድርገህ አስረዳሃለሁ። ሀዚ ላይ አሁን ብጠቅስልህም አንተ የክርስቶስን አምላክነት ትቀበልም? አሁን አይ ፈልጌ ባገኝ እንኳን አንቀበልም እኛ ሙስሊሞች። እንዴት ብዬ ነው ሰው በጣም ጥሩ። ታዲያ ምን ያለፋል? በዚህ በ21ኛው ዘመን ሰው አምልኩ ብሎ የሚጠራ ሰው ካለ አሳፋሪ ነው። ቆይ አንዴ በስራው እንሂድ። አሁን እሱ ሳይሆን እያለህ ያለ ነው። ቆይ አንዴ ተረጋጋ እንጂ አዳምጠኝ እንጂ ቀስ በል። ተረጋግቻለሁ። ክርስቶስ ትምህርት አለ። ቆይ አዳምጥ ቀስ በል አለው። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ እያስተማረበት ቦታ አለ ወይ? ለምን ታመልከዋለህ የምለው አንተን ነው እንጂ። በጣም ጥሩ መልሱን ስመልስልህ ክርስቶስ ለኛ የመጣው ደግሞ እዩኝነትን ሊያስተምር ሳይሆን በስጋ ተገልጾ የመጣው ትህትና ሊያስተምረን ነው። እኔ አሁን ለምሳሌ እንኳን አስተማሪ ነው ክርስቶስ ማለት ነው። አምላክነቱንማ በተግባር ገልጾልናል። እንግዲህ ምን ማረጋገጫ ካገኘ ምን ያስፈልገናል? ከስተምሮቱ የለም አይደለ? በተግባር ላይ ከባዶ ግንበር ላይ አይን ፈጥሮ ከማሳየት የበለጠ በእናንተም እኮ ተጽፏል። ለምሳሌ ሱረቱ መርየም ላይ ተአምር ሊጠቅስልን ነው። ተመልከቱ። እነዚህን ሁሉ ተአምር ደግሞ የአምላክነት ያደረገለት ቆይ እንዴ አዳምጠ አምላኩን ያደረገለት ወደ ተአምራቶችን እንመጣለን። ተመልከቱ ክርስቲያኖች ክርስቶስን አምላክ ለማድረግ ምን እንደሚጠቀሙ ታውቃላችሁ? የሰራው ተአምር በስራ ነው መገለጽ ያለበት። ስለተናገረ ነው እንዴ? አሁን ተራው አንዱ ፍጡር ራሱ አምላክ አይግል ታምናል እንዴ? ወንድ ቢቆይ አንዴ ይግሽ አዲያም ጠይታ መጀመሪያ አንተ ይሄ ክርስቶስ ከትምህርት ውስጥ እኔ አምላካችሁ ነኝ አምልኩት ብሎ ያስተማረበት ትምህርት አለ ወይ? በቃል አለ ከሌለ አለ በጠቅስልህሳ እምጠቅስልህ ግን ይሄንን ጥቅስ የምሰጥህ አንተ ይችን ቦታ ስጠቆምህ አምላክነቱን የምታምን ከሆነ ነው። ከዛ ውጭ ለምን ትቀበላለህ? ይሄን ለምን ከመጽሐፍ ቅዱስ አሁን መጽሐፍ ቅዱስን ተኔ የናንቀቡ ታምናለህ አታምንም? ይሄን በሰጠህ ታምናለህ ወይ? ይሄ ማስረጃ የሌላቸው ሰዎች ወላሂ ላዝም መፎከሪያ ቃል ነው። ይሄ በዚህ ዘመን እንዴት ነው አንድ ሰው ይቅርታ ለቃሉ የሰውን ባህሪ ገልጬ ክርስቶስ በዚያ ደረጃ ነው ልላችሁ ነበር። ልለፈው ሰው ነው አንቱም معنا ولا ضدنا? እሺ ጆናታን ቀጥል። እኔ አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ቅድም የእናንተ ማርያም እና የእኛ ማርያም ልዩነት የላትም ስትል ሰማሁ። ትክክል? እውነት ነው። እና ጥያቄ ማርያም የወለደችው ኢየሱስ ክርስቶስ በእናንተም በእኛም አንድ አይነት ነው አይደል? እሺ መጣ። እሺ ቀጥል። እና በእናንተ ላይም ዮሴፍ የማርያም እጮኛ ይሰማል። ዮሴፍ የማርያም እጮኛ ያለ ወንድ ዘር ወይም ሳይገናኛት ነው የወለዳት የሚለው አይደል? እናንተ ላይ ዮሴፍ የሚባል ሂሳብ የለም እኛ ጋር። ለምን እናንተ ጋር ባል ምናምን እንዳላት መጽሐፉ ይገልጻል። ይሄ ስህተት ነው። ተአምራዊ በሆነ መንገድ ወልዳለች የሚለውን አያሰኝም። እንደ መጽሐፍ ቅዱስ ከሄደ ልዩነት ነው ማለት አይቻልም። ታዲያ እሱ ልዩነት አይደለም። ስለ ድንግል ማርያም እንጂ እያወራን ያለ ነው። ስለ ባሏ፣ ስለ አጎቷ፣ ስለ አክስቷ አይደለም። ማርያም በድንግልና ነው የወለደችው እንደ ቁርአን። እንደ መጽሐፍ ቅዱስ ከሄድን በጣም የሚገርማችሁ በማርያም ላይ የሌለ ነገር ይለጥፍባታል። ባል እንዳላት ይናገራል። ታውቃላችሁ? ባል አላት ብለህ ታምናለህ አንተ ዮናታን? እጮኛ ነው ማምነው። ያው ዮሴፍ አብሯት እንደነበረ እኮ ባሏ ይላል መጽሐፉ ላይ ሲናገር፣ ሚስቶች ሚስትህን ውሰድ ይለዋል መልአኩ መጥቶ በህልሙ።
ሚስትህን ማርያም ከመውሰድ አትፈሪ ነው። ሚስቱን ዋና ፖይንቴ ልመልስህና ሀሳቤ ምን መሰለህ፣ በማርያም ጉዳይ ላይ ዲፍረንስ የለውም የሚላል ድንግልና የምትለዋ ነው ፖይንት አመጣ የሚያጋያ ድንግልና የሚለው ይሰማል። ድንግልና የሚለው የኔ ፖይንት ያመጣል። እናንተ ላይም በድንግልና ነው የወለደችው የሚለው አይደል? ማንም ወንድ ሳይነካት ነው የወለደችው ማርያም። ወንድ የሚባል አልነካት። ማንም ወንድ ሳይነካት በድንግልና የሚወለድ ሰው አለ። በድንግልና የሚወለድ ሰው አለ። ክርስቶስን አምላክ አላህ ሱብሓነሁ ወተዓላ በድንግልና እንዲወለድ በድንግልና ወለደችው። ግን ሰው በድንግልና የሚወለድ ሰው አለ ምድር ላይ? ሰው ራሱ ኢየሱስ ክርስቶስ በድንግልና የተወለደ ሰው ኢየሱስ ክርስቶስ ለምን? አምላክ ስለሆነ። ያለ የማን የወንዱ ዘር ማን ነው? የሴቷ ዘር የእሷ ሆነ። የወንዱ ዘር ማን ነው? አምላክ ስለሆነ ነው ያልከው አሁን ወይስ ጆሮዬ ነው? እንደዛ ያልኩት ኢየሱስ ክርስቶስን አምላክ ስለሆነ ነው በድንግልና ሚያት አድርግ እንጂ ኢየሱስ ተዋላ ትገዳለሽ። የቱ ጋር ነው ኢየሱስ ክርስቶስ ይሄን የተናገረው? እኔ በድንግልና የተወለድኩት አምላክ ስለሆንኩኝ ነው አላለም። አይ እዚህ ጋር አታገናኝ። እኔ የምልህ እሷ የወለደችው በእናንተ ላይ በድንግልና ነው ይላል አይደለ? በድንግልና መወለድ የአምላክነት መገለጫ ነው ያለ ማን ነው? ይሄን መስፈርት ያስቀመጥከው አንተ ነህ። አለ እንደዛ የተወለደ ሰው አለ ምድር ላይ ሰው ነው አይኖር። ግን በድንግልና መወለድ የአምላክነት መገለጫ ነው ያለ ማን ነው? አዳም በድንግልና የተፈጠረ ከታሪክ ጀምሮ ከሀ ብለህ አይኖር አልኩህ እኮ በቃ ክርስቶስ ብቻ ነው ይሁን አልኩኝ እኮ በቃ። ግን ይሄ በድንግልና መወለድ አዳምጥ እንጂ ታዲያ ወንድ ልጅ አይደለህ እንዴ? ያንስ እሷ ተሻለች እኮ ከአንተ ታዳምጥ ነበር። በድንግልና መወለድ የአምላክነት መስፈርት ነው ያለህ ማን ነው? ማን ነው ይሄን እንትን የሰጠህ ንግግር የሰጠህ? አንድ ዲፊኒሽን የድንግልና ዲፊኒሽን ምንድን ነው? አሁን ለተጠየቀው መልስ ይኸውልህ፣ በድንግልና መወለድ አምላክነት የሚያሳይ አዳምጠኝ። አታዳምጥም? አዳምጣለሽ። ካዳመጥክ ይኸውልህ ለምትናገረው ንግግር ማስረጃ እያስደገፍ ተናገር ብቻ ነው የተባልከው። በድንግልና መወለድ የአምላክነት መገለጫ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ወይንስ ክርስቶስ ይሄን ተናግሯል ወይ? አሁንና እኔ አንድ ጥያቄ እዚሁ ላይ ባለበት ላይ እንዳለ እንሂድና ማለት ነው። መልስ እንጂ ይሄን ድንግልና የሚለው በቁርአናችሁ ነው አይደለ? አዳምጥ። ይኸውልህ ቁርአናችሁ ላይ ድንግል ነች ይላል አይደለ? አይለፍ ይላል ይላልሽ። ድንግል ማለት ምን ማለት ነው? ድንግል ማለት ማንም ወንድ ሳይነካት ያልተገናኛት ሴት ማለት ነች። ወንድ አልተገናኛት ሴት ወንድ ሳይነካት የወለደች በድንግልና ወለደች ነው የሚለው። የድንግልና ማንም ወንድ ሳይነካት ወለደች። በድንግልና የተወለደ ፍጡር አለ በዚች ምድር ላይ? በእንስሳትም በነፍሳትም ብትሄድ አለ። ማን አለ? ኢየሱስ። በቃ የተወለደ ሰው አለ ወይ እዚህ ዓለም ላይ? አዎ አለ። ኢየሱስ ምን ይሆን እሱ ብቻ? ለምን ሰው ታመልካለህ? ለምን ተአምር ያደርግ ዘንድ ነው አምላክ አላህ እሱን። ምክንያቱም መጽሐፍ ቅዱስ ላይ ባይገለጽም። እሺ ለማንኛውም ለምን ሰው ታመልካለህ? ዋናው ቁም ነገር ላይ ሰው ነው በድንግልና የተወለደ መጽሐፍ ቅዱስም ላይ ሰው ነኝ ብሎ በግልጽ ተናግሯል። ምን ትላለህ? ለምን ሰው ታመልካለህ? በደንብ አብሰልስሉ። እንደዛ ይህን ጥያቄ በደንብ አእምሮ ላይ እንትን በል። ኧረ እባክህ እና ሰው እንደምታመልክ አብሰልስል። ይህን ጥቅስ ልስጥህ ና ያው እና እዚህ ጋር ሙሉ ታሪክ እስኪ ከላይ ጀምረህ ለማሳመን በት ትላለህ። እዚህ ጋር ኢየሱስ ለድራማ ችግር የለውም። ሰው ነኝ ብሏል ኢየሱስ ባጭሩ። አዳምጥሽም ሰው ነኝ ብሏል። አዲስ ኪዳን ታጣርስና ብሉይ ኪዳን አዲስ ኪዳን ላይ የነበረ ጋምታ አዲስ ኪዳን ላይ እንዲተገበር ትፈቅዳለህ? አያዝም ህጉ። እንደዚህ አይደለም የሚሰራው። እንደናንተ ብሉይ ኪዳን ኢየሱስ ክርስቶስ ሳይመጣ በፊት ነው። አዲስ ኪዳን ደግሞ ኢየሱስ ክርስቶስ ከመጣ በኋላ ኢየሱስ ክርስቶስ ብሉይ ኪዳን ላይ የነበረው ታሪክና ኢየሱስ ክርስቶስ ከሞተ በኋላ ደሙ ከፈሰሰ በኋላ ያለው ታሪክና ሳይፈስ በፊት ይለያያል። እሱን ታጣርሳለህ። እሺ አንድ ጊዜ አዳምጥሽ።
ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ዮናታን ምን አታድርግ። እኔ ሰው ነኝ ብሏል አላለም ኢየሱስ ክርስቶስ? አሁን እዚህ ጋር ማለት ነው ቀጥተኛ ዲፊኒሽን ልሰጥ ነው። እርግጠኛ ሆኜ የምነግርህ ሰው ነኝ የምትለውን ፈልገህ ልታሳየኝ ነው። ግን አንተ እዚህ ጋር ማወቅ ያለብህ መጽሐፍ ቅዱስ በቀጥታ አይተረጎምም። ብዙ ፍቻ ያለው በደንብ ከላይ እስከታች ይነበባል። አንድ ጥቅስ እየፈለግህ እዚህ ጋር ማወጫ እኔ ሰው ነኝ ብሏል አላለም ኢየሱስ? የት አታድርግ። እኔ ሰው ነኝ ብሏል አላለም? አው ነው ብሏል ብለህ ማለት ነው። ይኸው አው ልክ ነው ብሏል። አላሁ አክበር ሰው ነው አለ። አላሁ አክበር አትበላት። ለምን ሰው ተመልከት ታዲያ ምን በላት ዋጭት አሬ ገብቶኛል። ፖለቲካ አራዳል ማንም ይነቃቃል። እዚህ ገብቶኛል። እዚህ ጋር ፖለቲካ አትስራ። አንድ ነገር እዚህ ጋር ስለ መሻ እኔ ሰው ነኝ ካለ ለምን ሰው ታመልካለህ? እንደዚህ አይሰራም። አትሰማም እንዴ? መልክ አትስራ። ለማንኛውም ወጣት ሆኖ እንዴት ነው የሚንጣጣው? በፈጣሪ ወጣት እኮ ረጋ ያለ እኮ ነው። ያዳምጣል፣ ይረዳል። የማታውቀው ነገር ካለ ትቀበላለህ። የምታውቀው ነገር ካለ ታሳውቃለህ። ረጋ ብለህ ከተናገርክ በኋላ ታዳምጣለህ። ሴቷ ተሻለች፣ የቅድሟ ልጅ ወላሂ ከእርሱ በደንብ ትሻላለች። ታዳምጥ ነበረ። የመሰላትን ያመነችበትን ደግሞ ይሄ ጥቅስ አለች እዚህ ጋር ብላ ትናገራለች። ሰው ላለህ ሰለሞን አለ ሰለሞን أنت معنا ولا ضدنا؟ أنت معي ولا؟ يلا قول. እሺ ሰለሞን የለም። انزل تحت. እሺ እረኛ ሰላም እሺ ያገኘሁሽ ለታ እሺ ያላገኘሁሽ ለታስ? እሺ ያገኘሁሽ ለታ የለም? ያጣሁሽ ለታ? እሺ አንተም የለም። እሺ ያላችሁ ተዋህዶ ኦርቶ ተዋህዶ ሰላም ደህና ነኝ አልሐምዱሊላህ። ጥያቄ አለ? እንደምን አለ? ጥያቄ አለኝ። ጥያቄ ምንድን ነው? ቁርአን የማን ቃል ነው? ሁዙዬ ቁርአን የአላህ ቃል ነው። ቁርአን የማን ቃል ነው? የአላህ ቃል የአላህ ቃል ነው። በሰው እጅ የተጻፈ አይደለም። ቁርአን ችግር የለም። ቁርአን ከአላህ ዘንድ በቃል ደረጃ በመልአኩ ገብርኤል አማካኝነት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ከዛ ምድር ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም በሰዎች እጅ ጻፉ ብሎ አዘዋቸው የተጻፈ። ግን እኔ አንድ ማይገባኝ ነገር አለው። እሱ እሺ ምናልከኝ ሱራ 1:6 ላይ ሱራ 1:6 ላይ ያለውን ቃል እስኪ አንብብልኝ። እሺ ጃ አለ ቢስሚላህ ጃ ሱራ 1:6 ላይ ያለውን አንብብልኝ። እሱ እሺ ጃ አለ ይመቻል። ቆይ አንዴ ምን እናወጣለን ማለት አንዴ ጫጫታ ውስጥ ነኝ እየወጣ። እሺ ሱራ 1:6 ትክክለኛውን መንገድ ምራን ይላል። እሺ ጥያቄ ምንድን ነው? በሱ ላይ ትክክለኛውን መንገድ ምራን ይላል። እሺ ትክክለኛውን መንገድ ምራን ብዬ የምጽፈው እኔ ነኝ ወይስ አላህ እኔ ትክክለኛውን መንገድ መራቸዋለሁ ብለው ነው የሚጽፈው? እሱ ሱረቱል ፋቲሃ ይባላል። እኛ ወደ አምላካችን ወደ አላህ ጸሎት እንድናደርግበት የተሰጠን የሆነ ቃል ነው። አይ አላህ ነው የጻፈው። አላህ እኔ ትክክለኛውን መንገድ መራቸዋለሁ ለምን አላለም ነው እዚህ ጋር ላይ ሰው የጻፈው መሆኑን የሚያስታውቅ። ትክክለኛውን መንገድ ምራን ብለህ የምትጽፍ አንተ ወይም እኔ ነኝ አሁን ልድገም ወይም አንተ ነህ አይደለ? ትክክለኛውን መንገድ ምራን
ጀሮን ክፈት መልሶ ልድገምልህ። ይሄ ቁርአን ይሄ ሱረቱል ፋቲሃ የሚባለው የመጀመሪያው ምዕራፍ እኛ በየቀኑ በሶላታችን ላይ ወደ አላህ በምንሰግድ ጊዜ ወደ እርሱ እንድንጸልይበት የተሰጠን የሆነ ቃል ነው ከአላህ። መጨረሻ ላይ ትክክለኛውን መንገድ ምራን በሉ ይላል አይደለ? መጨረሻ ላይ መጨረሻውን አንቀጽ ሄደህ ይኸው በሉ ይላል አይደለ? በሉ ይላል ላይ ነው። እስኪ ክፈትልኝ ላንብበው። ፎዚ ያለሽ ፎዚት አለሽ? ፎዚታ ከላይ ያለሽ ላውጣለህ እንዴ? እሺ ክፈትና ሱረቱል ፋቲሃ እና እንዴ እቢ ክፈትና እሺ ሱረቱል ፋቲሃ ማለት እዚህ ነው። እሺ ከፍቼዋለሁ። የመጨረሻውን እስኪ እንትን በለት መጨረሻውን ወለዷሊን የሚለው አይ ያውና መጨረሻ ላይ መንገድ ምራን በሉ ይላል አይደለ? ይታያል። እሺ ወሱ እዚህ ላይ አዎ ይታየኛል። ግን አንድ ነገር ልንገርህ እዚህ ላይ ልጠይቅህ። የእነዚያ በእነርሱ ላይ በጎ የዋልክላቸውን በእነሱ ላይ ያልቆጠርክባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ። ያ ማለት ማን ነው? ያየው የእነዚያን በእነሱ ላይ ያልተሳሳትክባቸውን ሰዎች ነው አይደለም የሚለው። እንትናት በለው ምን በጎ የዋልክላቸውን ሰዎች እኮ ነው እያለ። በጎ የዋለላቸው ማን ነው? በጎ የዋለላቸው ማን ነው? አላህ አላየው በጎ የዋልክላቸውን ሰዎች ነው ያለ። በጎ የዋልክላቸው ሰዎች አሉ። ስለዚህ ማን ነው የጻፈው? አንተ ነው የጻፍከው። እኮ አንተ ነህ እንደዛ እያልክ ያለ። ለሰዎች ነው እያስተላለፍክ ያለ። በጎ የዋልክላቸው ሰዎች አሉ። ይኸውልህ እኛን እንዴት ነው እኛ አላህ ራሱ መጨረሻ ላይ ገይሪል መግዱቢ ዐለይሂም ወለዷሊን በሉ እያለ ይሄን ጸሎት አላህ ሱብሓነሁ ወተዓላ እኛ ወደ እርሱ እንድንል በሉ እያለ እያዘዘን ነው እያልኩ ነው። አይ በሉን ብቻ አትይኝ እንጂ እሱ በሉ ብቻ ሳይሆን እኮ የእነዚያ በእነርሱ ላይ በጎ የዋልክላቸው በእነሱ ላይ በጎ የዋልክላቸው ነው ያለ። ማን ነው በጎ ያለላችሁ? አላህ በጎ ከዋለላችሁ በእነሱ ላይ ብሎ የጻፈው ግን በእነዚያ በእነሱ ላይ በጎ የዋልክላቸው ነው ያለ። በጎ የዋልኩላቸው ሰዎች ለምን አላለም? ለዛ ከሆነ እኛ እንድንል የታዘዝ ነው አልኩ። የዋልክላቸው እያለን አላህን እንድንናገር ነው በሉ አለ መጨረሻ ላይ እኮ የጻፈላችሁ ደግሞ ነብያችሁ ነው ማለት ነው። እንደዛ ከሆነ ስንት አምላክ ነው የምታመልከው ልጄ? እኔ አንድ። ያ አንድ አምላክ ማን ነው? የአንድ አምላክ ኢየሱስ ክርስቶስ ነው። በነገራችን ላይ ከኔው አምላክ ከመምጣት በፊት ያንተውን አምላክ በደንብ አስረዳኝ። እሺ ኢየሱስ ክርስቶስ ካን ኖ ያጀር እንኳን መለስክም የአንድ አምላክ አልመለስክም። አዳምጥ እንጂ የአንድ አምላክ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ? የለም። ሌላ አምላክ የለም። አብ አምላክ ነው አይደለም? አምላክ ነው። ከኢየሱስ ክርስቶስ ውጭ ሌላ አምላክ ያለ አብ ወልድ መንፈስ ቅዱስ ማለት በመጀመሪያ ይኸውልህ አብ ወልድ መንፈስ ቅዱስ ምንድን ነው የሚለውን ተረዳ። በመጀመሪያ ይኸውልህ አንተ መሸፈኛ ሆነ ያስካትን ነገር ለሰዎች የምታሰራጫትን ነገር ብቻ ማየት ሳይሆን አብ ወልድ መንፈስ ቅዱስ ማለት አብ ወልድ መንፈስ ቅዱስ አንድ ነው። በነገራችን ላይ ይሄ ጠፍቶ ወይም ደግሞ የሆነ ነገሩን አይደለም፣ ሁሌ የምጠይቃት ጥያቄ ስለሆነ ትመላለሳለህ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? በመጀመሪያ ኡስታዙ ያኛውን ብትመልስልኝ አይሻልም? የኔውን እስኪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ? አንድ አምላክ ብዬ አዎ አለ። የቱ ጋር ማስረጃ ሳይ ፍትልክ ላይ ነው ያው ይኸውልህ እኔን አዳምጠኝ። በመጀመሪያ አንተ ያኛውን ልታሳየን ስትችል ነው ክፈት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ አሳየን። ክፈት። ይኸውልህ ስማ አዳምጠኝ። አለ ብለህናል። አሁን ማስረጃ አለ ብለህናል። ክፈት። ወዴት? ወደ ግራ ወደ ቀኝ አትበል። ወደ ግራ ወደ ቀኝ ያልከው እኮ አንተ
ጠያቂ እኮ ብዬ ነው የገባው። ነገራችን ላይ መልስ የላቸውም። ወላሂ ለአዝም የላቸውም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም እና ይሄ ነው በጣም እሺ እረኛዬ ነው አለ ቁጥሩ በውስጡ ሰባራባሩ ጥያቄ አለ ወይስ ጠይቃለህ? እሺ እንደ መጽሐፍ ቅዱስ ስንት አምላክ ነው ያለው? አምላክ ስንት አምላክ? መጽሐፍ ቅዱስ ላይ አንድ ነው። የአንድ አምላክ ማን ነው? አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው? የአንድ አምላክ ማን ይባላል? መጽሐፍ ቅዱስ ላይ አምላክ ማለት ባህሪ ነው አይደል? ሰማይና የአንድ አምላክ ማን ይባላል? መጽሐፍ አንድ አምላክ ነው ሁለት አምላክ ንገረኝ። ይኸውልህ አምላክ ማለት ባህሪ ነው። ከአንድ አምላክ ውጪ ሁለት ሶስት አምላክ የሚባል የለም። ባህሪ ነው አምላክ ሲባል። እሺ የአንድ አምላክ ማን ይባላል? አሁን ደግሞ አምላክ አንድ ነው። አሁንም እየተደማመጠ ነው። እግዚአብሔር እሺ አብ ነው አይደለም? ይሰማል? ራሱን በሶስት አካል ገለጠ ብለን እናምናለን። አምላክ ራሱን በሶስት አካል ተገለጠ ብለን እናምናለን። አምላክ ራሱን በሶስት አካል ገልጣ በሚለው ጥቅስ የቱ ጋር ነው ያለው? በጣም ጥሩ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 አካባቢ በአብ በወልድ በመንፈስ ቅዱስ ስም አሕዛብን ሁሉ እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ክፍል አለ። ከፈለክ ሌላም እሰጥሃለሁ። አምላክ ራሱን በሶስት አካል ገልጧል የሚለውን ጥቅስ ያሳየህና ከዛ ማን ናቸው እነዛ የሚለው እየተደማመጠ ነህ። በጣም ጥሩ። አብ ወልድ መንፈስ ቅዱስ። ይኸውልህ ስማኝ፣ ስሞች ናቸው እነዚህ፣ ስም ነው። አብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። አይሰማም? አምላክ ራሱን በሶስት አካል ገልጧል የሚል ጥቅስ አለ ወይንስ የለም? ሊትራሊ ቃል በቃል ነው። ቃል በቃል የሚባል ነገር የለም። አስተምህሮቱ አለ። በጣም ጥሩ። ያ አንድ አምላክ ተብሎ አስተምህሮቱ የተገለጸው መጽሐፍ ቅዱስ ላይ ማንን ነው? አብን ነው? ወልድን ነው? መንፈስ ቅዱስን ወይንስ ሶስቱንም? አንድ አምላክ የተባለ አምላክ ባህሪ። ይኸውልህ አንድ አምላክ ሲባል አምላክ ባህሪው ነው። ባህሪ ፍጹም ወይም አንድ ተብሎ ይጠራል። አንድ ማለት ቁጥር አይደለም እንደናንተ። እኛ ቁጥር ነው ብለን አንወስድም። አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አንድ አምላክ የተባለው አንድ አምላክ ማለት ምን ማለት ነው? ይኸውልህ ጠይቀሽ አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ ማን ነው? ቁጥር አይደለም። እሺ አንድ አምላክ አንተ የምትረዳው ቁጥር እያልከኝ ነው። አንድ አምላክ ቁጥር አላልኩም። እሺ ቁጥር አይደለም። እሺ ቁጥር አይደለም እየጠየቅከኝ ነው። አንድ አምላክ ማለት የትኛው ነው አልከኝ። ራሱን በሶስት አካል ገለጠ። አምላክ ማለት አንድ ሲባል አምላክ ማለት ባህሪ ነው አልኩ። ስለዚህ ቁጥር ጋር አትግባ። አሁንም አብ ወልድ መንፈስ ቅዱስ እያልክ አትግባ። ራሱን አካል ማለት ራሱን መግለጽ የሚችል አንድ ምንድን ነው? በጣም ጥሩ ባህሪ ነው። አንድ ማለት ባህሪ ነው። ሁለት ማለት ነው። ገባ? ሁለት ማለትስ ምንድን ነው? አዎ አድምጠኝ። ይኸውልህ አንድ ማለት ባህሪ ነው። ሁለት ማለት ምናምን የሚባል ነገር የለም። ሁለት የሚባል ነገር የለም። እሺ ሶስት ማለትስ? ሁለት አላልንም እኛ አንድ ነው የጠየቀኝ አይደለ? ሶስት ራሱ ሶስት ስለምትል ሁለትም ሶስትም ሶስት ምንድን ነው? ከዛ ውጪ ማድረግ የሚችል ምንም ነገር የለም። ፍጹም ማለት ነው። አድምጠኝ። ሶስት ማለት ከዛ ውጪ ምንም ማድረግ የሚችል የለም። ፍጹም ማለት ነው። ሶስት ማለት ሶስት የሚባል ነገር አድምጠኝ። ሶስት የሚባል ነገር አልጠቀስኩልህም። አንድ ማለት ምን ማለት ነው ብዬ ጠቅሰሃል ቅድም። ባህሪያቶቹ ነው በሶስት አካል ራሱን ገልጧል ብለሃል አላልክም? ለምን ተሻለ? ውጪ ማድረግ የሚችል በሶስት አካል ራሱን ገልጧል ብለህ ሶስት አካል አካል ኦኬ። ስለዚህ ስለ አካል እናውራ።
አካል ከሆነ ችግር የለም። እሺ በአካል ላይ አውራሽ 3 አካል ታመልካለህ አይደለ? 3 አካል ታመልካለህ የሚባል ነገር የለም። እግዚአብሔርን ነው ማመልከው። 3 አካል እሺ፣ አብን ታመልከዋለህ? አድምጠኝ፣ ይኸውልህ እግዚአብሔር ነው የሚመለከው። አብን ታመልካለህ አታመልክም? አብን ታመልካለህ በ3 አካል ገለጠ። ለምን እየተደማመጥን? አሁን አንተ የራስህን ፋላሲ ብቻ አታድርግ። አብን ታመልካለህ አንድ ነገር ያልካቸው ማንን ነው? ራሱን በ3 አድምጠኝ፣ ራሱን በ3 አካል ገለጠ። አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አንድ ነው፣ ግን ራሱን በ3 አካል ገለጠ ብለን እናምናለን። ጥያቄ ትመልሳለህ ወይንስ አንተ ለመስበክ ነው የመጣኸው? እዚህ ምረጥ እስኪ። ጥያቄ ትመልሳለህ? ጥያቄህን እየመለስኩልህ አንተ ይመልሳለሁ። 3 አካል ያልካቸው ማንን ነው? በጣም ጥሩ። አካል ሲባል አካል ማለት ቦዲ አይደለም፣ ረቂቅ፣ የማይታይ፣ የማይዳሰስ፣ የማይጨበጥ ራሱን ችሎ እኔ ብሎ መግለጽ የሚችል ማለት ነው አካል ብለን ስንጠራ። ተረዳ? እሺ። ስለዚህ እነዚህን 3 አካል ታመልካቸዋለህ? እየተደማመጥን 3 አካል ሲባል እግዚአብሔር አንድ ነው። እግዚአብሔር አንድ ነው፣ በ3 አካል ራሱን ገለጠ አልኩ። እሺ። እነዚህን 3 አካል ታመልካቸዋለህ? አካል አለው። አዎ፣ እግዚአብሔር አንድ ነው፣ አካል አለው። እንዴ አካሎቹ እንዴት ትነጣጥላለህ አንተ ስታስበው? ነጣጥላቸው እያልከኝ ነው? ነጣጥላለህ አልኩም። እሺ። አብ፣ ወልድ፣ መንፈስ ቅዱስ 3 አካል ናቸው አይደል? እነዚህ ባህሪው አንድ ባህሪ ነው ያለው፣ በ3 አካል ነው ራሱን የገለጠው። እሺ። አብ ወልድ አይደለም አይደለ? ከአብ ይለያል በአካል። አዎ፣ በአካል አብ ወልድ አይደለም በአካል። ትክክል። በጣም ጥሩ። ስለዚህ አንተ አብንም ወልድንም ሶስቱንም አካል ታመልካቸዋለህ አይደል? አካል አይነጣጠልም አልኩ። አካል አይነጣጠልም። አካል አይነጣጠልም ብሎናል። አድምጠኝ። አብ ወልድ መንፈስ አንድ አካል ነው። አንተን አድምጠኝ። አንተ እያልክ አትደጋግም። እያዳመጥኩ እኮ ነው። አድምጠኝ። አካል አይነጣጠልም ሳይሆን እኮ እሺ፣ አካል ለብቻ ነው፣ ይነጣጠላል። እሺ፣ አካል ይነጣጠላል አይነጣጠልም? ይሰማል? አሁን አይሰማኝም ነበር። ይሰማል። አካል ይነጣጠላል አይነጣጠልም? አካል መነጠል ሳይሆን ይቆጠራል። ቅድም እኮ ቁጥር የለም በስላሴ መካከል ብለህ ነበር። አይቆጠርም ብለህ ነበር። ይሰማል? ይሰማል። አይቆጠርም ብለህ ነበር ቅድም። አሁን ልቆጥር ነው። አካል ይቆጠራል። አምላኮች ከቅድም ጀምሮ ከቅድም ጀምሮ ነግሬሃለሁ። እሺ፣ ቁጠራቸው። እሺ፣ አምላኮችህን አካል ይቆጠራል። እሺ፣ ቁጠርና ነገር ስንት ናቸው? አምላኮችህን አትበል። አምላኮች በጣም ጥሩ። አምላኮች የሚል ካለ ማስረጃ ስጥ። እሺ፣ ምንድነው የምቆጥረው ታዲያ? አምላኮች አይደለም? አምላኮች ወይም ደግሞ አምላኮች የሚል ካለ ስጠኝ ነው ያልኩ። እሺ፣ 3 ጌቶች ታመልካለህ አታመልክም? 3 ጌቶች ታመልካለህ አታመልክም? አድምጠኝ። አምላኮች የሚባል የለም። 3 ጌቶች ታመልካለህ አታመልክም? አድምጠኝ። አምላኮች ግን አይባልም ነው። እሺ፣ ይባላል። አሳይ። ያ አንብቤን አንብብ። እሺ፣ ምንድን ነው የትእዛዛቸው? ቀጥል። ገድለ ቅዱስ ቂርቆስ። እሺ፣ ሰይፈ ስላሴ። ያው ከላይ የመጀመሪያው ሰይፈ ስላሴ የትእዛዛቸው። ቀጥል። አድምጠኝ። ኦኬ። የትእዛዝ ባህሪ አንድ የሆነ 3 ጌቶች ናቸው ይላል። እሺ፣ ምንድን ነው? 3 ጌቶች ናቸው አይደለም? ስለዚህ ምንድን ነው? 3 ጌቶች ናቸው አንድ ባህሪ አለ እኮ። አንድ ባህሪ። አድምጠኝ። 3 ጌቶች ናቸው። አካል ይቆጠራል ብያለሁ። ኧረ እሱ እየተደማመጠን
እየተደማመጥን አትበል። 50 ጊዜ እያዳመጥኩ ሆነ ፊት ለፊት ያለሁት የምትጠየቀውን መልስ። 3 ጌቶች ታመልካለህ አታመልክም? አካል ሶስት የተባለው ይኸውልህ አካል ይቆጠራል ብያለሁ። ጌቶች 3 ጌቶች ናቸው የምታመልካቸው አይደል? አንድ ነው አለ። ጌቶች አንድ ባህሪ ነው ያለው። ለመጨረሻ ጊዜ ልጠይቅህ ነው፣ ያልጠየቅኩህን አታውራ። 3 ጌቶች ናቸው ወይንስ አይደሉም? ጌቶች የሚለው አካልን ነው የሚናገረው። ስለዚህ 3 ጌቶች አሉ አይደለም? 3 ጌቶች አሉ አይደለም? እየተደማመጠ ነው። ባህሪን አይደለም ያብራራልሃል። አንተ ብቻ ጫፋውን ቋጥረህ አይደለም የምታወራው እኮ። 3 ጌቶች ናቸው አይደሉም? አድመጠኝ። ጫፋውን ቋጥረህ አይደለም የምታወራው፣ ስለ አካል ነው። ቋጥረህ ምናምን አትበል። ቃሉ ነው እያነበብኩልህ ያለሁት። 3 ጌቶች ናቸው ወይስ አይደሉም? 3 ጌቶች የሚለው ስለ አካል ነው የሚቆጥረው። እየነገርኩህ ነው። ጌታ የሚለው የአካል እንጂ የመለኮት መጠሪያ አይደለም ማለት ነው። ጌታ የሚለው ጌታ በመለኮት ጌታ ለብዙ ነገር መጠቀም ትችላለህ። እግዚአብሔርም ጌታ ይባላል። ጌታ የሚለው እዚህ ቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ ነው አይደል? ጌቶች የሚለው ገዢ። አዎ 3ቱ አካላት ገዢ። በጣም ጥሩ። ስለዚህ ጌታ የሚለው መለኮትነት አይደለም ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ የአካላቸው 3 መጠሪያ፣ ጌቶች የሚለው መለኮት አይደለም እያልከ ነው አይደል? አካል ማለት ራሱን ችሎ ቅድም ነግሬሃለሁ። ራሱን በአካል አንድ ባህሪ ነው ያለው። ስለ መለኮት ነው ያወራኝ ያለሁት። መለኮት ስለ መለኮት 3 መለኮት ናቸው አይደሉም? እነሱ 3 ጌቶች ናቸው አይደሉም? እሺ 3 መለኮት የሚባል የለም። እኔ ሰምቼ አንተ ነህ 3 መለኮት ብለህ የጠራኸው። እሺ ጌቶች የሚለው መለኮትነትን አይደለም? መለኮት ረቂቅ ነው፣ አይዳሰስም ወዳጄ። መለኮት ምንድነው ሳይሆን 3 መለኮት ናቸው አይደሉም? 3 ጌቶች መለኮት ይኸውልህ ረቂቅ ነው፣ አትዳስሰውም። 3 የሚባል ነገር የለም መለኮት። 3 ጌቶች እያለ ታዲያ መጽሐፍ ተሳስቷል ማለት ነው። እየተደማመጠ ነው እሱ። አረዳዱ ነው ከታች አንብበህ ዝርዝር ሀሳቡ ስላለ መረዳት እንችላለን። እስከ ጫፍ ድረስ ስለማታነብ ነው። ወልገጥ አቋለው። እሺ ጌታ የሚለው ስለዚህ አምላክነት አይደለም ማለት ነው አይደል? ገዢነት ነው እኮ አምላክነት ነው ነግሬሃለሁ እኮ። አምላክነት ከሆነ ታዲያ 3 አምላኮች እያለ ነው ማለት ነው። ስለ አካል ነው እየቆጠረ ያለው። ለምን አትረዳም? መረዳት ኳስ ስለ አካል አይልም እዚህ ጋር ያውቃሉ። እሱ ስለ አካል አይልም እዚህ ጋር። አንተ አልክ 3 ምንድን ነው? እሺ ንገረኝ። ጌቶች አካሎቹ ገዢ አይደሉም እያልከኝ ነው? አካሉ ጌቶች ናቸው እያለ ነው። 3 ጌቶች አካል ገዢ አይደለም ወይ እያልከኝ ነው? እሱ አይደለም። በዚህ ቦታ ላይ ስለ ጌትነት እያወራ ነው። 3 ጌቶች እያለ ነው መጽሐፍ ነው። ጌትነቱ ስለ አካል ነው። ጌትነቱ አካል እንጂ አምላክ አይደሉም ማለት ነው። አካል እንጂ እዚህ ቦታ ላይ ጌቶች የሚለው አይደለ? ባህሪ ሳይኖር አካል አይኖርማ። ስለዚህ 3 ጌቶች የሚለው ክርስቶስ ጌታ ነው ሲባል ለምሳሌ ክርስቶስ አምላክ ነው ለማለት ነው አይደለ? ባህሪ ሳይኖር አካል አይኖርም። አሁንም እየተደማመጠ ባህሪ ሳይኖር ክርስቶስ ጌታ ነው ሲል መጽሐፍ ላይ ክርስቶስ ጌታ ነው ሲል ክርስቶስ አምላክ ነው እያለ ስለ መለኮትነቱ እያወራ ነው አይደለ? በትክክል ስለ አካል እንደሱ ከሆነ ክርስቶስ ጌታ ነው አካል አንዱ አካል ጨርስ። ክርስቶስ ጌታ ነው ሲል አምላክ ነው እያለ ነው። አብ ጌታ ነው ሲል አምላክ ነው እያለ ነው። መንፈስ ቅዱስ ጌታ ነው ሲል አምላክ ነው እያለ ነው። ስለዚህ ስንት ጌቶች አለ? 3 ጌቶች። ጌታ ማለት አምላክነት ነው ብሎና 3 አምላኮች ማለት ነው። አሜን ነው። አካሎቹ አካል ሲወራ ባህሪው አንድ ይገለጽና ስለ አካላቶቹ ደግሞ ይነገራል። አካላቶቹ ስለሚቆጠሩ አካሉን ከባህሪው ነጥለህ ይሄ ለብቻ ነው ያ ለብቻ ነው ልትል አትችልም እያልኩህ ነው። ለብቻ ላለም ሰብስባቸው ችግር የለውም። ሰብስባቸው ለብቻ ላለም ችግር የለውም። ሰብስባቸው ችግር የለውም። ይኸውልህ 2 ቀኝ እጅ አልተገለጸም ምናምን አንልም። የኛ የተገለጸ ነው እኮ 3 ጌቶች ናቸው አይደለ? 3 ጌቶች ናቸው አይደለ? ነገር የለም እኛ ጋር አልተገለጠም የሚባል የለም። በቃ ይወታችን ነስብ ተጣጣላቸው ይልና ሰብስባቸው ነው የምናገበው። ግን 3 ጌቶች ናቸው። ጌታ የሚለው አምላክን ወክሎ የሚመጣ ነው ወይ? አዎ ነው። ስለዚህ 3 ጌቶች ሲል 3 አምላኮች ማለት ነው። እንዴት ነው 3 አምላክ እንዲያመልከው? ይህ ዓለም እንዴት 3 አምላክ ይኖረዋል? እኔው ሰላም አድርግ ደህና አልሐምዱሊላህ። እግዚአብሔር ይመስገን። እንዴት ነህ? አለ አልሐምዱሊላህ። እሺ አይደል? ኦኬ አሁን ባነሳው ሀሳብ ላይ ማለት ነው ምን አለ መሰለህ መጀመሪያ አሁን
ምን አልከኝ? ሶስት ጌቶች አምልኩ እያሏቸው፣ ሶስት ጌቶች እያስመለኳቸው ነው ክርስቲያኖች። ያው መጽሐፋቸው ላይ ሶስት ጌቶች ይላል። ጌታ የሚለው ደግሞ አምላክ ማለት ነው። እንደናንተ ግንዛቤ ክርስቶስ ጌታ ነው ሲባል ክርስቶስ አምላክ ነው ለማለት ነው አይደለ? ስለዚህ ሶስት አምላኮች አላህ ሙስታ። እንዴት ነው ሶስት አምላክ የሚያስመልኳቸው? መጽሐፉ ግን አንድ አምላክ እንዳለ ነው የሚናገረው። ጳውሎስ ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና ይላል። አንድ እግዚአብሔር አሁን ምን አለ መሰለህ፣ መጀመሪያ ሶስት ወይም አንድ የምትለውን ነገር አንተ በተረዳው ኮንሰፕት አለ መረዳት አለብህ፣ ማወቅ ያለብህ ማለት ነው። ለምሳሌ አንተ የእግዚአብሔርን አንድነትና ሶስትነት ጥያቄ ለመጠየቅ ራሱ ስትፈልግ የእግዚአብሔርን አንድነት ሶስትነት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ እንደምታሰብር መጀመሪያ እሱን ራሱ መረዳት አለብህ ይመስለኛል። ነው ከአንተ አጠያየቅ የምረዳው እኔ የእግዚአብሔርን አንድነትና ሶስትነት የሚለው የኦርቶዶክስ ዲፕ የሆነውን እውቀት ሳትረዳ ዝም ብለህ አንድነት ሶስትነት የሚለውን ሀሳብ እየተነተንክ ያለው ማለት ነው። አምላክህ የምታመልከው ለራሱ አምላክ አለ የለውም? የለውም፣ ራሱ አምላክ ነው። እሺ ኢየሱስ ክርስቶስ አምላክህ ነው አይደለ? ያ አምላክ እንዳለው አስተምሯል አላስተማረም? ያ እሱ ላይ በደንብ አስተውል። ደግሞ አምላክ እንዳለው ማስተማር አይደለም እሱ ላይ አምላኬ ብሎ አምላክ እንዳለው አስተምሯል አላስተማረም? አምላኬ አምላካችሁ ያለ እሱ እኛ በሱ ቦታ ስንሆን ተተክቶ እየጠየቀ እንጂ በእኛ ቦታ ሆኖ በእኛ ቦታ ተገብቶ እናንተ እኔ በእናንተ ቦታ ተተክቼ እየጠየቅኩ እንጂ አምላክ የለኝም አላለም። ይሄ እናንተ ልክና ለምን አይደለም የምትነግረኝ? ኢየሱስ እንዲነግረኝ ነው የፈለግኩት። መጽሐፍ ቅዱስ ላይ ኢየሱስ እንደሱ ብሏል ወይንስ አምላኬ ብሎ አምላክ እንዳለው ነው ያስተማረው? መጽሐፍ ቅዱስን እኮ አልኩኝ እኮ እሱ ቀጥታ ባይ ወርድ እንዲህ ጻፈውን እኮ ለምትወስዱ ቴክስት አውት ኦፍ ኮንቴክስት የሚባል ነገር አለ። መጽሐፍ ቅዱስ ጊዜ አይደለም የምትረዳው አዳምጠ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፉ። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ ራሱ አምላክ ነው። ልንገርህ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ የአዳምጠኝ ኢየሱስ ክርስቶስ ሌላ አምላክ ኑሮት አይደለም እሱ። የኢየሱስ ክርስቶስ አምላክ ይባረክ የሚለው ማንን ነው? ማንን ነው? ኢየሱስ የሚሰግደው ለማን ነበር? የሚጸለየው ወደ ማን ነበር? እሱ ራሱ ማለት ነው። ስማኝ ልንገርህ፣ እኔና አብ አንድ ነን ብሎ ዮሐንስ 10:30 ላይ ማለት ነው። 10 ናቸው አላልኩም ምን? አንድ ናቸው፣ ችግር የለውም። እሱ ሳይሆን አሁን አምላክ የሚለው ማንን ነው? ማንን ነበር አምላክ የሚለው? ራሱን ነው? አምላክ የለውም አልከሽ፣ ልስማማለህ። ራሱን ነው አምላክ ሲል የነበረው ኢየሱስ። ኢየሱስ አምላክ ሲል የነበረው ራሱን ነው ወይንስ ሌላን ነው? ነው እኑ ይሰማ። ኔትወርክ እያስቸገረኝ ነበረ፣ አልሰማም። አምላክ የሚለው ኢየሱስ ክርስቶስ ማንን ነው? አምላክ የሚለው ኢየሱስ ክርስቶስ ማንን ነው? ነው ቋልኩ እኮ እሱ ምንድነው? ማንን ነው አምላክ የሚለው? ስለዚህ ራሱን ነው። ከእርሱ ውጭ ሌላ ማንም ከሌላ አምላክ ራሱን ነው አምላክ የሚለው ኢየሱስን ራሱን አምላክ ከየትኛው ቤተ አምላክ ነው? ሰው ኢየሱስ ነው። ኦርቶዶክስ ነው። እሺ ኢየሱስ ክርስቶስ አምላክ የሚለው ራሱን ነው እያለ ኦርቶዶክስ። እሺ ማንኛውም ኢየሱስ ክርስቶስ እየተጠመቀ እያለ በዮርዳኖስ ወንዝ ላይ የምወደው አንድ ልጄ ይህ ነው ስሙት እያለ የሚናገረው ማን ነው? ተናጋሪው ኢየሱስ ነው ራሱ። የምወደው የማፈቅረው ልጄ ይህ ነው ያለው የራሱ አብ ነው፣ በሰማይ ሆነው ማለት ነው። በጣም ራሱ ኢየሱስ ነው ራሱን እያናገረ ያለው ወይንስ ሌላን አካል ነው? ሌላ አካል ነው። እዚህ ላይ የአካልን ሶስትነት ስትረዳ ማለት ነው። ስማኝ ነገር አሁን ለምሳሌ ወልድ በምድር አለ፣ በአካል ተገልጸዋል። እግዚአብሔር አብ ደግሞ በቃላት እየተናገረው ነው። መንፈስ ቅዱስ በራሱ ላይ አረፈ ማለት ነው። ስለዚህ የምወደው የማፈቅረው ልጅ እነዚህ ሶስቶቹ ምንድን ናቸው? አምላክ ናቸው። አሁን እዚህ ላይ ፖይንቱን እዚህ ላይ ሶስት ናቸው ስንል አልኩኝ እኮ ሶስት ናቸው ስንል አንተ 1 2 3 ብለህ ቆጥረህ አይደለም።
የሚቆጠር አምላክ አይደለም። እኛ እግዚአብሔርን አንድና ሶስት ነው ስንል አንተ በተረዳው መንገድ በገለጽኩ አገላለጽ አይደለም። የገለጽኩት መች ይሰማህ ጋር አልሰማህም። የራሱን አምላክ ለማስረዳት አንተ የተረዳኸው ይለኛል። አምላክን አስረዳና እኔ የምረዳውን ደግሞ እነግርሃለሁ። ገብቶሃል አይደል? ስለዚህ አሁን አንተ ገባኝ እኮ አሁን ያ ጥያቄ እንዴት እኔ የምረዳው ላስረዳሽ። በቃ እንደሱ ከሆነ ስንት አምላክ አለ ብለህ ታምናለህ? ጀምራ ልጀምርልህ። ስንት አምላክ አለ? ከጥያቄ እኮ አንተ የተረዳውን እኮ ማወቅ ይቻላል። አዳምጠህ ማወቅ ይቻላል ብሎ ግምቱን ሊሰጥ ነው። አምላክ ስንት አምላክ አለ በክርስትና? ስንት አምላክ አለ በክርስትና? አንድ አምላክ አለ። የአንድ አምላክ መስቀል ላይ ተሰቅሏል። ተሰቅሎ አድኖናል። እዚህ ላይ ግን መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ አለ? የለም። አስተውል፣ ልጨርስልህ። ጥያቄ ለጥያቄ አይደረብም። ጥያቄውን መለስ። መስቀል ላይ ከተሰቀለው አምላክ ውጭ መጀመሪያውን ልመልስ። መለስ ስንት አምላክ አለ ስለ ጊዜ አንድ አምላክ አልከኝ። የአምላክ መስቀል ላይ ተሰቅሏል ወይስ? አዳምጥ እንጂ። የአምላክ መስቀል ላይ ተሰቅሏል ወይ አንዱ አምላክ ስለ አዎ ተሰቅሏል አልከኝ። ቀጣይ ጥያቄ ምንድን ነው? ያልተሰቀለ አምላክ አለ ወይንስ የለም? የለም። ኢየሱስ ክርስቶስ በአካል ተገልጦ ተሰቅሎ አድኖናል። ያ ማለት አንድ አምላክ አለ። አንድ አምላክ አለ። አንድ አምላክ አለ። የአንድ አምላክ መስቀል ላይ ተሰቅሎ ጨርሷል። ያልተሰቀለ አምላክ የለም ማለት መልሴ ልጨርስ። አልጨረስኩትም። ጥያቄው ምን ነበር? አዳምጥ። ጥያቄው ምን ነበር? ድገምልኝ። እኔ ምን ብዬ የመጀመሪያው ጥያቄ አምላክ ስንት ነው አልከኝ? አንድ ነው አልከኝ። የአምላክ ተሰቅሏል አልከኝ? አዎ ተሰቅሏል አልኩት። የተሰቀለው አምላክ አንድ ነው እንዲያልከኝ? አዎ አንድ ነው የተሰቀለው አምላክ። አንድ መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም አይደለ? ጨርሰሃል። አምላክ እዛው ላይ ሰቅሏል። ሌላ አምላክ አለ ያልተሰቀለ? አስተውል። እዛ ላይ የተሰቀለው አምላክ ስማ፣ ከእግዚአብሔር አብ ከባህሪው ጥያቄውን መልስ። መስቀል ላይ ያልጠየቅኩህን ራስህን ጠይቀህ ልትመልስ ነው። ያላስኬደም እንደሱ መስቀል ላይ ከተሰቀለው አምላክ ውጭ ያልተሰቀለ ሌላ አምላክ አለ? የለም። የለም። ኢየሱስ ክርስቶስ ስማኝ፣ በጣም አዳምጥ። የለም አልከና ልጨርሳ ያልኩት ምክንያት እኮ መናገር አለብን። ጨርስ። ያ ውሱ አንድ ነገር አስተውል። እዚህ ላይ መልስ ሲመለስ ማለት ነው ለዛ መልስ አርጊመንት ያስፈልጋል፣ ሪዝን ያስፈልጋል። አንድ ጨርስ፣ ወሬን አውራ። ጨርስ። እሺ ወሬ አይደለም አውራው። እኔ አዳምጠኝ። ማስተዋል አለብን መሰለህ። አሁን እዚህ ላይ አንሰር ከሰጠው በኋላ ለዛ አንሰር አርጊመንት ያስፈልጋል። ያለ አርጊመንት መልስ የለም። ያልጠየቅኩህን ጠይቀህ ራስህን ልትመልስ ነው። እኔ በደንብ አውቃለሁ። አሁን ለአውራ ፈቀድልኝ በል። አውራ ፈቅጄልሃለሁ። ሂድ አውራ። ሂድ። ማውራት አይደለም። ያ ለሰጠው መልስ በአንድ ወደ ለሰጠው መልስ ምክንያት እያስቀመጥኩልህ ነው። አንሰር ያለ አርጊመንት ትክክል ስለሆነ ማለት ነው። ትረዳኛለህ? እዛ ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ከእግዚአብሔር አብ ከባህሪው ሳይለይ ነው። ይህን አስተውል። እግዚአብሔር አብ ማን ነው? እግዚአብሔር አብ ስል ኢየሱስ ክርስቶስ አብ ብለን አባት የሚለው ማለት ነው። ያልተሰቀለው አምላክ ማለት ነው አይደል? እሱ ኢየሱስ ክርስቶስ አብ እግዚአብሔር በሰማይ ባይሰቀልም ግን በባህሪው ሌላ አምላክ አነሳልኛ ከይቅርታ ጋር ያልተሰቀለ አምላክ ነው አይደል? እግዚአብሔር አብ ያልከው አሁን ወይንስ የተሰቀለው አምላክ የአንዱ አምላክ ነው? ኢየሱስ ክርስቶስ በምድር ላይ ስጋ ለብሶ ተሰቅሏል። ይሄ እግዚአብሔር አብ ያልከው አሁን መስቀል ላይ ያልተሰቀለው ሌላኛው አምላክ ነው አይደለ? ሌላኛው አምላክ አይደለም። መስቀል ላይ ያልተሰቀለ መስቀል ላይ የተሰቀለ አምላክ ነው አሁን የጠራኸው እግዚአብሔር አብ ያልከው ወይንስ ሌላ ነው? አንተ አሁን ሁለት ነው እንድል እየፈለግህ ነው። አንተና አንተ መልስ የተጠየቀው አሁን እግዚአብሔር አብ ያልከው መስቀል ላይ የተሰቀለው ያው አምላክ ነው ወይንስ ሌላኛው ነው? እሱ መስቀል ላይ የተሰቀለው ኢየሱስ ክርስቶስ እሱ አምላክ ነው። ይህን አስተውል። ይሄኛው ደግሞ መስቀል ላይ ያልተሰቀለ አምላክ ነው አይደል? አይደለም፣ እንደዛ ለማለት አይደለም። ገባኝ። መስቀል ላይ የተሰቀለው አምላክ ነው ራሱ ነው። መስቀል ላይ የተሰቀለው አምላክ ነው ኢየሱስ ክርስቶስ አለ አይደለ? እሱ መስቀል ላይ የተሰቀለው አምላክ ነው አልከን። እሱ ይሄኛው እግዚአብሔር አብ ያልከው ደግሞ አሁን ያነሳው አምላክ መስቀል ላይ ያልተሰቀለ አምላክ ነው አይደለ? ያልተሰቀለው አምላክ አይደለም። አየካለም አንተ ወደ ራስህ ነው ስለፈለከኝ እንዲሰቀል አምላክ አይደለም። አይነጠልም። ከእሱ ጋር ነው የሚጠራው። አይነጠልም። እሺ ካልተነጠለ አብሮ እሱ ጋር እዛው ተሰቅሏል። እሱ በአካል ያ አንተ የተረዳውን እንደወሰደ እዚህ ጋር አንተ የተረዳኸው አትበል። ሁለተኛ አንተ የተረዳኸው አትበል። የራስህን አረዳድ አስቀምጠ። አሁን እዛ ጋር እግዚአብሔር አብ ያልከው አይነጠልም አለ። ካልተነጠለ ከተሰቀለው ጋር አብሮ ተሰቅሏል ወይንስ ተነጥሏል? አልተሰቀለም። እሱ
እሱ ኢየሱስ ክርስቶስ በአካል በስጋ በምድር ላይ ሳለ ተሰቅሏል። ስለ ኢየሱስ አይደለም፣ እሱንማ ሰቅለህ ጨርሰሃል። ስለ ኢየሱስ አልጠየቅኩም። ስለ እግዚአብሔር አብ ያልከው ተሰቅሏል አልተሰቀለም? እግዚአብሔር አብ ደግሞ ያ አልተሰቀለም። እግዚአብሔር አልተሰቀለም። በቃ መለስክልኝ። አልተሰቀለም። አምላክ ነው አይደለም? እግዚአብሔር አብ አስተውል። አሁንም አልጨረስኩትም፣ መልሴ አልጨረስኩትም። ማስተዋሉም በኋላ ትነግረኛለህ። አምላክ ነው አይደለም? አብ እግዚአብሔር አብ የጨረስ መልሴ ለመሰጠሁት መልስ ምክንያት ላስቀምጥ። አምላክ ነው ወይንስ አይደለም? እግዚአብሔር አብ አትሩጥ፣ ልጨርሳል። መልሴ አምላክ ነው ወይንስ አይደለም? እግዚአብሔር አብ አይ አምላክ ነው ብሎ ደፍሮ አይናገርም። እመኑኝ አይለውም። አምላክ ነው እግዚአብሔር አብ ወይንስ አይደለም? አዳምጣ። ለመልስ ምክንያት አላስቀምጥ ይላልች አዳምጥ ነው መልሱ። እግዚአብሔር አብ አምላክ ነው ካለ ምን ወጥመድ ውስጥ እንደሚወድቅ አውቃችሁታል። እዛ አንዱ አምላክ ተሰቅሏል ብሎ ጨርሷል። ይህ አልተሰቀለም ወይ እግዚአብሔር አብ ብየዋለሁ፣ አልተሰቀለም ብሏል። አምላክ ነው ካለ ያልተሰቀለ አምላክ እንዳለ ይረዳል። እዛ ጋር እንደሆነ አምላክ ተሰቅሏል፣ እዚህ ያልተሰቀለ አምላክ አለ። እንደዛ አይደለም። እሱ አብሽ አምላክ ነው። እኔ እኮ ገባኝ፣ ተረዳሁት። አንተ አካሄድን ታውቃለህ። በአንተ ጥያቄዎች ውስጥ አማራጭ ለማሳት አምላክ ነው አይደለም? ወሬውን ተውና ቆይ፣ አምላክ ነው አይደለም? እግዚአብሔር አብ አምላክ ነው አይደለም ማለት እግዚአብሔር አብ አምላክ ነው ብልህ እንኳን ኢየሱስ ክርስቶስ በባህሪው አለ። ይገርማል። በባህሪው አለ። እሺ እግዚአብሔር አብ አምላክ ነው አይደለም? የምር አትሳቅ። የተወገረብህ እኮ ነው። ምን ለምን ትስቃለህ? አምላክ ነው አይደለም? እግዚአብሔር የሚስቃል መጽሐፍ ቅዱስ ላይ አያለ በደንብ ይስቃል። እግዚአብሔር እንደዛ ካለ እኔ አላም ብዙ ነገር አዳምጥ። አምላክ ነው አይደለም? እግዚአብሔር አብ እግዚአብሔር አምላክ ነው ብል እንኳን ያ ኢየሱስ ክርስቶስ በባህሪው ስላለ እሱን እየተጣነ ብል እንኳን አለ አምላክ ነው ብሎ ደፍሮ መናገር አልቻለም እግዚአብሔር አብን። ኢየሱስ ግን እግዚአብሔር አብን አምላክ ነው ብሎ ደፍሮ ተናግሯል። ኢየሱስን አትከተልም ማለት ነው። ኢየሱስ ክርስቶስ እግዚአብሔር አብን አምላክ ነው ብሎታል አለ። አምላክ ነው ብሎታል አለ። እግዚአብሔር አብን አምላክ ነው ብል በአንተ ኢንቲዩሽን ሁለት ለማስባል ነው። እኔ ብል እንኳን አይደለም። እግዚአብሔር አብ አምላክ ነው ወይንስ አይደለም? ባጭር ቀን ነገርኩህ እኮ በአንተ አረዳድ አሁን አዎ ብልህ አስተውል። በአንተ አረዳድ አሁን ብልህ ያንተን አረዳድ ነው እየጠየቅኩኝ ያለሁት። እግዚአብሔር አብ አምላክ ነው ወይንስ አይደለም? እኔ ያስማ በመልሶ መስጠኔ በምረዳው ትረዳለህ አንተ። እግዚአብሔር አብ አንተ የራስህን አረዳድ ነገር የችግር የለብኝም። እግዚአብሔር አብ አምላክ ነው አይደለም? እንዳንተ አረዳድ ኦኬ። አሁን እዚህ ጋር የምሰጠኝ ማለት አታዳምጣለህ ማለት ነው። እግዚአብሔር አብ አንተ እኔ ፐርሰናሊ ማለት ነው። እግዚአብሔር አብ አምላክ ነው ብለህ ከጠየቀኝ መልሴ ምን ታውቃለህ? አዎ ነው። ለምን ካልከኝ አዎ ነው። ለምን ብትል በጣም አዳምጠኝ። አምላክ ከሆነ እሱ እንዳልተሰቀለ ነግረህናል። ያልተሰቀለው አምላክ አለ እዚያ ጋር ማለት ነው። አላሁ አክበር። እዚያ የተሰቀለ አምላክ አለ፣ እዚህ ያልተሰቀለ አምላክ። አረ ሌላ የረሳነው አምላክ መንፈስ ቅዱስ አምላክ ነው አይደለም? ተበላክ፣ ማርያም ተበላክ። ለምን መሰለህ? መንፈስ ቅዱስ አምላክ ነው አይደለም? ሶስተኛው አምላክ ላስጨርስ። መንፈስ ቅዱስ አምላክ ነው አይደለም? አልቶ እናንተ እንደተዋችሁት መንፈስ ቅዱስ እንደተረሳው እኔ አልረሳው። ነስተውሰው መንፈስ ቅዱስ አምላክ ነው አይደለም? አሳዘንከኝ። የምር ውሱ አሳዘንከኝ። መንፈስ ቅዱስ አምላክ ነው አይደለም? ለመጨረሻ ጊዜ አምላክ ነው። አምላኮቹን አይመሰክርም አምላክነታቸው፣ በግድ ያስመሰከሩት እግዚአብሔር አብና አምላክ እንደሆነ። አሁን ደግሞ መንፈስ ቅዱስ አምላክ እንደሆነ ላስመስክር። አምላክ ነው አይደለም? ያንተና ምንም ማድረግ አይቻልም። ላንስታ እሺ፣ በዛ ባህላ አለሁ። እሺ፣ ሰላም ነው? እንዴት ነህ? ሰላም ነው። ጥያቄ አለ? በመጀመሪያ በእስልምና ላይ በጣም ብዙ ጥያቄ አለ። መመለስ ከቻለ ጠይቅ። ጥያቄ የሚጀምረው ከመሐመድ አስተምሮትና ከማንነቱ ጋር ማለት ነው። በትክክል መሐመድ በትክክለኛ ነብይ መሆን ይችላል ወይ ማለት ከሙሉ ስነ ምግባሩ ጋር ማለት ነው። እሺ የአንድ ነብይ የነብይነት መስፈርቶችን ታውቃቸዋለህ? እንደኛ አስተምሮ ምን ናቸው የነብይ መስፈርቶች?